የዚህን ሁሉ ሺህ ሰው ችግር ሀዘን በቃ አንዴ በጣም ለመስማት የሚሰቀጥጥ ነገር መጥተው ለእናት የሚያዋዩሽ ሴት ነሽና ተደፍረው የሚመጡ በተለይ ወንዶቹ አውጥተው ለሰው አይነግሩ ሄደው ሐኪም ቤት አይታከሙ እና ሲያወሩሽ ሁሉ በቃ እንዲይዘው ነው የሚያወሩት እና ያማል የነሱ ነገር ያማል መደፈራቸውን የሚያውቁት ጠዋት ነው ይሄ ስለሚጦዙ ኢቭን ማን እንደደፈራቸው አያውቁም እና ይሄ ያማል የተከበሩ እንግዲህ መለስ ዜናዊ መድረክ ላይ በደንብ ያመሰገኑሽ ነሽ ገና በ10 ቤቶች 14 ዓመት 3 ዓመትና ከዛ በላይ በጀርባዋ ልጅን ያህል ተፈጥሮን ያህል መሸከም ያላቃታት እናት ሰርታ መኖር የሚያቅታት እናት የለችም መሪ የሆነች ሴት ደግሞ ቤቷ ደግሞ ሚስት ትሆናለች ትሁት ደግሞ ትሆናለች መሪነትንም ደግሞ ታቃሽ ሊደር ደግሞ በጣም ጠንካራ ናት ግን አንዳንድ ጊዜ እኔንም ጨምሮ ምን ይቀላቀልብን ያቺ መሪዋ ሴት ቤት ትመጣለች ማታ ሲሆን 12 ሰዓት ሲሆን አንድ ሳህን ቆሎ እንደው ቆሎውንም ሽምብራ ምናምን ስለሚወደድ እንትን ነው የምንገዛው በቆሎ ነው የምንገዛው እሷን ገዝተን በ24 ሰዓት አንድ ሳህን ቆሎ እንበላ ነበር ለ17ታችን ነው እኔም ከነሱ ጋር አብሬ በብዙ ህይወት ውጣ ውረዶች ለሚያልፉ ሰዎች ደህና ነህ ብሎ ሰው ሲጠየቅ በጣም ስሜታዊ ያደርጋቸዋል ጅጅጋ ሄጄ 2 ዓመት ሰራሁኝ 2 ዓመት በሚሰራ ሰዓት በደንብ ነበር የሚሰራው ራሴ ሁሉ ብሮሸር በትናለው ራሴ ጅጅጋ ያው ሽቲ ይለበሳል ብዙ ልጆች ይዞ በረሃ መሄድ ብዙ ነገሮችን ስትራግል ፌስ ማረክ ብቻዬን እንደ ሴት ልጅና ከባድ ነበር እነሱ በሶማሊኛ ይላሉ እኔ ደግሞ በአማርኛ ገቢና ነው የምቀመጠውና ሻርፔን ለብሼ የምስራች በጅጅጋ ከተማ በቃ በጣም እንዲ ሆነ ነው የምትጫወተው የቋንቋ ጸጋዋለኝ ብለ ታስባለህ ምክንያቱም ምን ስትጫወተው የሀገሩን ለዛ ታመጣዋለህ አዎ እንግዲህ በጣም ነገርሽ የሚጨነቀው እሱ ነው የሚያስጨንቀኝ ብዙ ጊዜ አንድ ስራ ሰራው ያካባቢው ሲሄድ የሚያገኘኝ ህብረተሰብ ሁሉ በቋንቋ ነው የሚያወራኝ አዎ እና አልችልም ስል እንትን ነው የሚያደርጉኝ አንዳንዱ ነው የምትቆጥ ይቀልላል ተውባክ ምናምን የሚል ብሎ አንዳንዴ እና ወዩም ሌሎ እማም ሌሎ ወዩም ሌሎ አምሌሎ ወዩም ሌሎ እማም ሌሎ ወዩም ሌሎ ሶዶ ወዩም ላላ